ዘባጠራቀምሽ ፕላስ ደግሞ ካለሽ ቢክድሽ ስለመጀመሪያ ይዘሻት መጭም ነበረ የፎርሳ አሳፍርሽ በፊት አምጣ ብሬን ብለሽ ለምን ይዘሻት መጭም ቢክድሽስ ምናምን ብዬ እኔ እንደ እህት ተቆጥቻት ስራ ገባች። ከዛ አካውንት ምናምን ነገር ብሏል አካውንት ስጪ ስትለኝ ችግር የለም ካስገባልሽ አማና ኖሮ ካስገባ ብዬ ሰጧት። አካውንቴ አስገባ። ከማስገባቱ በፊት ከመሄዷ በፊት ስራ አግኝቼላት ከመሄዷ በፊት 106 በጆርዳን የጆርዳን ብር ስሙን ባላውቅም 106 ብር ሰጠችኝ አዘርዝሬ እንዲይዝላት ማለት ነው። ዶላርም ነበረ። ዶላር እዚህ መጠቀም ትችላለሽ፣ ዶላሩ አንቺ ጋር ይሁን ይሄን ዘረዝርልሻለሁ ብዬ እሷ ስራ ሄደች። በስንተኛው ቀን ዘርዝሬ እዛው አላንሳሪ ፎቶ አንስቼ 103 ብር ተዘርዝሮ 2 ብር ማሽን አልቀበል ስላለ 2 ብር ቀርቷል። ይሄ ደግሞ 500 ምናምን ይኸው ዘርዝሬልሻለሁ ብዬ ፎቶ አንስቼ ብሩ ምናምን ላኩላት። ስራ ነበረች፣ ስራ አስገብቻት። ከዛ እሺ አመሰግናለሁ ምናምን ብላ አለቀ። ከዛ ሰውየው አስገባ ብሩን። ከዛ ላከችልኝ ፋቱራ። ከዛ ገብቷል በአካውንት ነበር የላኩለት። እሱ ግን ቀጥታ በኤክስቼንጅ ነው የላከው። አካውንቴ ላይ ብር አልገባም። አይ ቲንክ ኤክስቼንጅ ነው ሄጄ ቼክ አደርግልሻለሁ ምናምን ነገር አልኳት። ስላልተመቸኝ እኔ አልሄድኩም። ከዛ እሷ ልክ ብሩ መግባቱን ስታቅ ትታው መጣች ስራውን። ሴቲቷን አስቸግራት ማለት ነው። ከዛ ሴቷ ሙከራ ነበር ሄደችው። ሲጀመር በቃ አልፈልግም ነው ሰጃት ምናምን ነገር ስትለኝ ይዣት መጣሁ። ከዛ መታ በመጣች ቀን ማግስት ብሬን አውጪልኝ ይወስድብኛል ምናምን ስትል ማማ ብሬ ገባ አይወጣም፣ ቢወጣ ራሱ ይደውላሉ እነሱ። እኔ ስላልተመቸኝ ነው አወጣልሻለሁ። እኔ ሌሎችም ልጆች እንዲህ ይልካሉ በእኔ ይጠቀማሉ። የገባ ወጥቶ አያውቅም፣ ስላልተመቸኝ ነው አወጣልሻለሁ። እሷ ለቀኝ ታስባለች። ብሬ ስትል እኔ ደግሞ ወጣለሁ ውጪ ለስራ አንዳንድ ጉዳይ ሳይመቸኝ እመለሳለሁ። ከዛ አፉ በይኝ ያልኩኝ። ከዛ የዛ የመጨረሻ ቀን ጥሎ የተጀመረ ቀን እዛው ሆኜ አውጥቼ ነገርኳት እየመጣው ነው ምናምን። እሷ ሬዲ ሆናለች። እኔ ለልጆቼ ዋይፋይ ምናምን አልሰጥም፣ ሆትስፖት ነው ማወራ መከፍትላቸው ለቤተሰብ እንዲያወሩ። እሷ ግን ብቻዋን ስለነበረች ልጅ ስለሌለኝ ከፍቼላት ቤቴንም ክፍት አድርጌ ነው የሚሄደው። ከዛ ለካ እሷ ስታወራ ስታመቻች ከርማለች። ልክ እንደገባው አባዬን እንኳን ሰላም እኔ እዚህ ቤት እስር ቤት አይደለም የመጣሁት፣ እንዲህ መሆኑን ባቅ ኖሮ አልቀመጥም አላቅሽም። ሲጀመር አንቺን ብሬን አንቺን ውሰጂኝ ወደ መጣሁበት ስትለኝ ጓደኛዬ ነች የሰጠችኝ። ገባሽ? እንዳልናገራት ምን እንዳለን ምንም ማድረግ አልችልም። ደወልኩላትና ለጓደኛዬ እንደዚህ እያለች ነው እች ልጅ ደዊና ስርዓት አስይዣት ምናምን ነገር አልኳት። ከዛ ስጫላውራ ስትላት አንቺንም አላቅሽም አለቻት። ለእኔ ሰጠችኝ ጓደኛዬ ደግሞ ከሌላ ልጅ ላይ ነው የተቀበለቻት። ሁለታችሁም አላቅም እሷን አለች። እኔ ደግሞ ያችኛዋን አላቅም። ከዛ ስልኳን ላከችልኝና አበራዋት። ሊቷ ቤቱ ራንድ አደረገችው። ከዛ እንደ አጋጣሚ ስልክ እያወራ አንደኛው ስልክ ነበረ፣ 2 ስልክ ነው ያላት። ተቀብዬ መኝታ ክፍል አድርጌዋለሁ። አንደኛውን አምጪ። እኔ ልመልሳትም አላሰብኩም ወደ ቢሮዋ ወደ ደላሏ ማለት ነው። አንደኛውን ስልክ አንቺ ሲጀመር ለእናንተ ስልክ መስጠት ማባለግ ነው። አንቺ ስራ አስገባሻለሁ ምናምን ነገር አልኳት። አላቅሽም፣ የምን ስራ ነው የምታስገብኝ? ወደ መጣሁበት ወሰጂኝ። ሲጀመር አንቺ ማንሽ አላቅሽም ምናምን። ብሯን ከተቀበለች በኋላ ማለት ነው እኔ ሀብሽ ነው ያውልሽ፣ ብርሽን የምትፈልግ ያውልሽ፣ ስራትሽን ያለሽ ስራ የምትገቢ ከሆነ ስልኩን ብቻ ያለበለዛ አላስገባሽም መልስሻለሁ ምናምን ስለ እኔ ነው የምፈልገው እሱን ነው። ከዛ ደወልኩላ ለልጅቷ ስታራ ስልኩን ስጫት ምናምን ነገር ስትላት አልሰጥም ስልክ ምናምን። ከዛ ተያት በቃ ምናምን ስትለኝ ነው ተያት ብሎ ነገር የለም። ሲጀመር ነው የጥፋተኛ ስልክ መስጠቴ። አሁን ስራ የምትገባ ከሆነ ስልኩን ትስጠኝ። ከዛ ስልክ ማንሳት አቆሙ እነሱ ማለት ነው የሰጡኝ እሷን። ከዛ መጨረሻ ላይ ሌሊት ሙሉ እየረበሸች መጨረሻ ላይ እኔ እጄን ታስተኛለች። እኔ መንካት አልፈልግም የሰው ምክንያቱም በኋላ እቺ ጦሰኛ ነች ልይቱ። አሁን እንዲህ ቲክቶክ ላይ እንዳመጣችኝ በመታት ደግሞ ነገ ፖሊስ ጣቢያ ላይ እኔ የምትተባበሩኝ ከሆነ ስለ ካንስሌሽኗ ስለ ፓስፖርቷ ነገ እናወራለን። የምታግዙኝ ከሆነ እጄ እንዳታስተኝ ላኩልኝ፣ ሎኬሽን ላድርስላችሁ። ምንም አልፈልግም ከቤቴ ብቻ ትውጣ ብዬ ሌሊት 5 ሰዓት ላይ ወስጄ ሰጠዋት። ስልክ አንድ ስልክ ተቀብያለሁ ብዬሻለሁ። ቁጭ አድርጌያለሁ መኝታ ክፍል። እኔ ቁጭ ብያለሁ ሳሎን እያወራኝ ዞራ ቤት እንደወሰደችው እኔ የወሰደችው ራሱ ያየኋት በማግስቱ ነው። ልለብስ ስወጣ በማግስቱ ነው ያየሁት። ቶሎ ብላ ሄዳ ስልኳን ወስዳለች። ቦርሳዬን ፈትሻለች። ፓስፖርቷን ፈልጋ አላገኘችው። ከዛ አደረስኳት ለደላሏ ማለት ነው። ልካሊ ሎኬሽን ሰጧት። 5 ሰዓት ሌሊት
ስለ ካንስሌሽን እና ስለ ፓስፖርቱ እናወራለን ነገ ይንጋና እጄ እንዳታስገኝ ብዬ መልሼ መጣሁ። ሄደች ተቀበለቻት። አሁን በስንተኛ ቀን ምን ይላሉ? ብሬን እያለች ነው እንዴ? ያ ነገር ሲጀመር እኔ ብሯን ለመካድ ብፈልግ ኖሮ ሰውዬው ነው ከዚህ አስገባ በእኔ አካውንት ነው። ከእሷ ጋር ምንም ያገናኘን ነገር የለም። መካድ ብፈልግ ኖሮ የዛን ጊዜ ክዳት ነበረ። ወጥቼ ዘርዝሬላት የተዘረዘረበትን ፎቶ ልኬ የዚህኛው ኖሮ ኦልሬዲ ቤት ስላለች ለራሷ ነገር ጉሮሬን ይዛ ተቀብጣ ሀቋ ነው ደሞዟ ነው ብዬ ሰጥቻት አላቅሽም ወደ መጣሁበት ማቀት ያችን እሷ ጋር ውሰጂ ብላ ረብሻ በሌሊት አድርሻ የምናምን ነው ገንዘብ የምትለኝ። ከዛ እነሱም እንደዚህ እያለች ነው ምንድነው አንቺ ተይ ምናምን አሁን ስራሽ እያለ ካንስሌሽን ጊዜ እያለ ስራ ግቢ ነው ድራማዋ ማለት ነው። እና እኔ አሁንም ዛሬ መምላት ወስዳልኝ ሰጥቻታለሁ። ስልኳን ራሱ ካስቀመጥኩበት እኔ ወሰደችው ፓስፖርቷንም ስላላገኘች እንጂ ቦርሳዬን ፈትሻ እሱን ራሱ ስትሰጫት ማስረጃ አለሽ? ምንም የለም ሙኒት፣ እኔ እና እሷ እኮ ነን። ምንም የለም ቤት ውስጥ ሰው የለም ነበር። ሌላ የለም። እሱ ነው ሳሎን ተቀምጧል። ማለት ነው። እኔ ይሄን ብር የቤት ሽንት ቤት አጥቤ ነው የምር ሽንት እያነሳሁ ነው እኔ ይሄን ብር ያገኘሁት ማለት ነው። እዛ መሰለኝ በእኔ አስገብቼ አውጥቼ የሰጠሁሽ ገባሽ? አሁንም አንቺ ሙኒት ሲጀመር በጣም ተአምረኛ ልጅ ነች። እኔ በህይወቴ ስንት አይነት ልጆች አምጥቼ ስንት አይነት ድራማ አሳልፌያለሁ። እንደዚች አይነት ልጅ ግን እኔ አይቻላል። ቲጂ አንዴ አንቺ መረጃ አለሽ ብር እንዳልሰጠችሽ? ማነሽ? ሶፊያ አንቺ ማስረጃ አለሽ ብር እንዳልሰጠችሽ? ስትወጪ ለምሳሌ ያለችሽ ነገር አለ? የላከችልሽ ሜሴጅ ወይ ያደረሰችሽ ቦታ ብር ሰጥሻለሁ ምናምን ያለችበት ነገር አለሽ? አረቡ ልኮልኝ የላከልኝን ደረሰኝም እንዳለ እሷ አውጥታ ደረሰኝ ወደ ራሷ እንዳስገባች ያንን የማየውን ስልኩን ቀመች ማለት ነው። ከባሏ አስቀመችኝ እና ከክላስ ቀማት ምናምን ብላ ማለት ነው። እግዚአብሔር እኔ በቪዲዮ ወጥቼ እምላለሁ የእናቴን ፊት አያሳየኝ። አንድ ብር ማለት ነው ከቦርሳዬ ጨምር ነው $200 የመጨረሻ $200 በተኛውበት ገብታ ከክላስ ነው ያወጣችው። $200 ሙኒት ከጨረሳችሁ አንዴ ከንግዳ ጋር ነኝ። ከፈለጋችሁ ይመልስሽ ደውይልኝ። እሷ ደውልልሻለሁ። እኔ ሌላ ሰው መስሎኝ ነው። ደውልልሻለሁ፣ አዋራሻለሁ። እሺ ሙኒት ሰጥቻታለሁ እንዴ የምትለው እቺ አሁን ልጅቷ ቲጂ የምትለው ሰጥቻታለሁ ነው ችግሩ። ሁለቱም ምንም አይነት ማስረጃ የላቸው። ሙኒቴ ደረሳት ለቲጂ ማስረጃ አለ ሰውየው ያስገባበት። ለኤዱ አንቺ ማለት ሳሪ ልጅቱ ሰውየው የላከበት ደረሰኝ አላት። አዎ አይደለም ደግሞ ስትሰጣት በምንድን ነው የሰጠቻት? ቢያንስ የሰው ማኝ ሊኖራት ይገባል አይደለም? አይደለም የኔ ጥያቄ ቆይ አንቺ ወደ ኢትዮጵያ ነው ላኪልኝ ብለሽ የሰጠሻት? አውጪና ለኔ ስጭኝ ብያት ነው። በድርሃሙ ወደ ኢትዮጵያ እንኳን ላከችላትም ለሷም አልሰጠቻትም ብሩ። ኦኬ ስለዚህ አንቺ በድርሃሙ ነው እንጂ ስጭኝ ያልሻት ወደ ኢትዮጵያ አይደለም ይላክልኝ ያልሻት። ይቅርታ እኔ ግን ሙኒት የመሰለኝ ምንድን ታውቂያለሽ? ከዛ ካለችበት ቦታ ይዛ ላለመግታት እንትን ስትል በቃ ችግር የለም እኔ ልክልሻለሁ ብላት እንትን ያለሽ ነው የመሰለኝ እና አላከችላትም ለማለት ነው እንጂ አሁን በእጇ ሰጥቻታለሁ ማለት አልገባኝም። ግን ሳሪያ አልሰጠቻትም እኮ በእጇም ብሯን እኮ በእሷ ባንክ እኔ ጋር አስገቢልኝ እኔ አውጥቼ እሰጥሻለሁ አለቻት። ከጆርዳን እኮ እሷን ያመጣቻት። እሷ አይደለችም ያመጣቻት፣ ሌላ ሰው ነው ያመጣት። እሷ ናት ቪዛ የቆረጠችላት። ቪዛ በእሷ እሺ ማንኛዋ ናት ታዲያ መሰክራለሁ ያለችው? ማነው ለአንቺ ቲክቶክ ላይ ብትወጪ መሰክርልሻለሁ ያለቻት? ትናገራለች እራሷ ባለቤቷ ለምን አትናገርም? አሁን የምታናገረው እኮ ጓደኛዋ ነች። ለምን እሷ ያቻት እሷን እችኛዋን ያገናኘቻት እኮ ናት። ብትወጪም እናገርልሻለሁ ያለቻት እራሷ ባለቤቷ ለምንድን ነው የማታወራው? ሄዱ ራሷ ታውራ፣ ራሷ እስኪ ታውራ። እኔ የምጠይቃት ጥያቄ አለ። ቪዲዮንም ክፈችው፣ ቪዲዮን ክፈቺ፣ ባለቤቷ ታውራ። ሄደ አሁን ከዛ ቤት ወጣ ጓደኞችሽ ጋር ወይ እህትሽ ጋር ስታደርስሽ
ሂጂ አመጣ ብሩን እዛ ሰጥሻለሁ ስትል ምናምን እነሱ አልሰሙም። እነሱ ጋር ስታደርስሽ ያለችው ነገር የለም። በሷ ፊት መጥተው እኔ ብሬንና ስልኬን ካልሰጣሽ እኔ ከመኪናሽ አልወርድም ስል አንቺ ማውቀው ነገር የለም በእነሱ ነው ስልኩንም ብሩንም በእነሱ ነው የምሰጠው ብላ ስታወራ የሰማ ሰው አለ። በቃ ያ ነው ምስክር ማለት ያንን አቀር ማናቸው እነሱ አለች እልፉ የምትባል ልጅ አለች። ግን አሁን ስልክ ላኪላት ይርግላት ታውቂያለሽ ማለት ጥራት ደውላ ቆይ ሳሪዬ አይ ግቡሪ ጥያቄ ብጠይቅሽ ማለት ነው እንዴት ነው እሷ ብሯን ከሰጠቻት ይቺ ልጅ ብር ያልተሰጠኝ ብላ የምትለው? ያኔ ብሩ ቀላል ብር አይደለም። ሳሪ ማስረጃ ካላት አይደለም አትከሳትም? አዎ አለ በሷ መግባቱማ አላት እኮ በቂ ማስረጃ ካላት መከሰስ ነው አላት። በሷ ብር መግባቱ አላት። ግን እሷ እንዴት ነው ሙኒት አንድ ጥያቄ ልጠይቅሽ። ከዚች ልጅ ጋር በጸብ ነው የተለያዩት። ጸብ ናቸው። ነገ ችግር እንደምታመጣ ልታቅ ትችላለች። ቢኮዝ ቢሮ ናት። ተዋደው አይደለም የተለያዩት። እንዴት ያንን ሁሉ ብር ያለ ማስረጃ ዝም ብላ እንኪ ብላ ትሰጣታለች ከይቅርታ ጋር? ይሄ ራሱን የቻለ ጥያቄ ነው። አሁን እኔ ልንገርሽ የማደርገውን ሳርዬ ልጆቹ ሲመጡ የ4 ወር የ5 ወርም ደሞዝ የምንም ይኖራቸዋል። የሚሰጡኝ በካሽ ነው። ምንም መረጃ ሊኖራቸው አይችልም። ምንድነው የሚሆነው? ልክ ሲሰጡኝ ዋትስአፕ ላይ ሙኒት ይሄ የሰጠውሽ 5000 ድርሃም ኢትዮጵያ በዚህ አካውንት እንድታስገቢልኝ ነው ብላ ዋትስአፕ ላይ ትልካለች። ኦኬ እኔ ደግሞ እሺ አስገባልሻለሁ እላታለሁ። ከዛ ልክ ሳስገባ ሪሲቱን ወደ ሳል ካለው አይደለ ታሪኩ ተዘጋ። መጠያየቅም መመላለስም የለም። ትክክል። እኔም ደግሞ ልጅ ታውቂያለሽ ይቺ ቢሮ ናት። የተጣሉት እንደዚህ ተጣልተው ነው የወጡት። ተጣልተው ወጥተው በ5 ሰዓት ካስወጣቻት በዛ በቅስፈታዊ ሰዓት እንዴት ነው ያንን ሁሉ ብር አውጥታ እንኪ ብላ ያለ ምንም ማስረጃና መረጃ የሰጠቻት ከይቅርታ ጋር? አልሰጠችኝም። እኔ እኮ አረቦ የላከልኝ ሪሲቱ አለ። እሷ ግን ምንም እግዚአብሔርን ከኔ ጨምረን የወሰደችው። እኔ በምትፈልጉት እምላለሁ። ማስረጃሽን አምጪ። አንቺ አካውንት የለችም በአካውንት አትችልም። ግን አንድ ሊኖር ይችላል ብዬ የጠበቅኩትም ነገር ምን ነበረ? ስታደርስሽ እዛ ያደረሰችሽ ቦታ ብሩን እሰጥሻለሁ ወይም እልክልሻለሁ ያለችበት ቮይስ ወይም ደግሞ የሰማ ሰው ካለ የቻምሰው አለ። በሰው ፊት ነው ብሬንና ስልኬን ካልሰጠሽኝ ከአንቺ አልለይም ከመኪና አልወርድም ስላት ብሩንም ስልኩንም አንቺን አላቅሽም አንቺ እንደሰጠኝ ሰው ነው የሚሰጠው ብላ በግድ መኪና ውስጥ ማለት ነው ልትገጨኝ ሁላ እንትን ብለ ነው የገባችው። እግዚአብሔርና የታለሽ ልጅቷ? የታለሽ ልጅቷ? እንጭ ልጅቷ ጠራት ነው እዚህ የለችም። እየጠራት ነው። ደዊ በዛ ስልክ ደዊ ላኪ ለሙዲት ስልኩን ለሙዲት ስልኩን ላኪ። እሺ በነገራችን ላይ የዚች ጋር በደው ከሷ ቤት ከወጣሽ በኋላ ወዴት ሄድሽ? ወዴት ሄድሽ አንቺ? ሚውቱሽን ክፈችው ወይ ከሷ ቤት ከወጣሽ በኋላ የት ሄድሽ አንቺ? አለች አንድ የሰፈሬ ልጅ ማለት ነው። እሷ ጋር ነው ያለው። ኦኬ ለዛ ነው ያልተስማማችሁት። አይ ሙኒት አንደኛ ይኸውልሽ ቢሮ ናት፣ እንደ ቢሮ ማለት ነው። በአሁኑ ሰዓት እንደምታውቂው በጣም ችግር ነው። ሁለተኛ ይቺ ልጅ ተጣልተው ነው የወጡት። አሸባሪ ናት፣ በጣም አስቸጋሪ ልጅ ናት ብላለች። እንዴት ብሯን ያለ ምንም መረጃ ስልኳስ? እሺ ስልኳስ የት አለ? የልጅቷ ስልክ ነው አይደለም። ያንቺ ስልክ የት ነው ያለው? ሰጥቻታለሁ ካለ ስልክሽንም ብርሽ እሷ ጋር ነው። መረጃው ስላለኝ ነው እየቀመችኝ ማለት ነው። ስለዚህ ይሄ ከባድ። ምክንያቱም አንቺ ቪዲዮ አብሪና ቁጭ በይ። ለምንድን ነው ቪዲዮ ብታጠፊው? ተበዳይች አይደል? ታስተካክለሽ በቃ ቁጭ በይ። ልጅቷ አይታለሽ? ጥሪያት። ልጅቷ እየመጣች ነው። አስገቢያት። ስሟ ማን ነው?
ለንደድላ ነው ለንደድላ ይኸው አስገብኝ ይበልሽ እሺ ኑሪ ጠይቂያት አንቺ ሰላም ላንዳ ሰላም እንዴት ነሽ? አለ እግዚአብሔር ይመስገን። ፈቲሃ ነው አይደል? ማነሽ ስምሽ? ሶፊያና ትዕግስት መሀል ያለውን ችግር ታውቂያለሽ? አዎ አውቃለሁ። በአይንሽ ያየሽው በጆሮሽ የሰማሽውን ብቻ ተናገሪ። እሷ ያለችሽን ሳይሆን አንቺ በአይንሽ ያየሽው በጆሮሽ የሰማሽው። እሺ እኔ ንግስት ናት አይደል? ንግስትን አላውቃትም። ከሰው ነው የኔን ቁጥር ማለት ከኔ ጋ ነው መጀመሪያ የሰፈሬ ልጅ ነች ሶፊያ። ከኔ ጋ ነው እንትን የምትለው የምንተዋወቀው ከመጀመሪያ ማለት ነው። እኔ ደግሞ ለሌላ ሰው ቪዛ አውጡ ብዬ ሰጠው። ያ ሰው ደግሞ እሷ ቪዛ አውጥታ ስራ አለ ብላ ቪዲዮ ሰርታ ለኔ ሶፊያ ላከች። ከዛ በኋላ ስራ ገባች። ያ ስራ አልሆነም። በዛም ለንግስት ብር እንዳስገባች አላወኩም። ከዛ በሆነ ምክንያት ተጣሉና እኔ ጋር ከሰው ተቀብላ እኔ ጋር ደወለች። ሶፊያ ያንቺ ልጅ ነች ወይ ምናምን ብላ ስታወራ አዋልኩት። ምንድነው ችግር? እንደዚህ ሆናለች። ከዛ ሶፊያን ስጠይቅ እንደዚህ ምን አይ ዝም ብሎ ነገር ነው። ነስካፌ አምጪ እንጀራ አምጪ ምናምን ሩዝ አልበላም መኮረና አልበላም ብላለች ምናምን ብላ የቤት ወሬ አወራች። ካወራች በኋላ እኔ ሶፊያን ጠየቅኩት። ሶፊያን ስጠይቅ ብር ነው እኔ የራሴን ብር ነው የጠየቅኩት። የ4 ወርና የግማሽ ቀን ከጆርዳን በሷ አካውንት አስገብቻለሁ እና ስልክንም ወስዳለች ምናምን ብላ ስታወራ ከዛ እሷን መልሼ ስጠይቅ አሁን አልሰጠም እገላታለሁ ወደ አገር ቤት ነው በብሎክ ማስገባት ምናምን ስትል ለምንድን ነው እሷ የቪዛ እዚህ ባንቺ በኩል ስራ አልገባም ካለች የቪዛ ከፍለ ትወጣለች እንጂ ለምንድን ነው የምትቀል? ለምንድን ነው ወደ አገር ቤት የምታስገብ? እንደዛ አይቻልም። የዚህ አገር ማጤኖች ራሱ እንደዛ አያደርግም ምናምን ሲል አይ ወረቀት ስራ ገብታ ወረቀት ካልተሰራ በኋላ ነው የሷን ብር ማስገባ ምናምን አለች። በቃ እኔ ካንቺ ጋር አላወራም እኔ የሚያወራ ከሚሚ ጋር ነው ምናምን ብዬ ዘጋው። ከዛ በኋላ ማታ አካባቢ ለሊት 5 ሰዓት አካባቢ ደወለች ንግስት እኔ ጋር ደውላ የሆነ ሰበብ ሳይመጣበት በፊት ነገሩን ቀስ ብለን ነገ እናያለን አንቺ ጋር አመጣለሁ ሎኬሽን ላከ ያለች ለኔ። እንደዛ ስትል እኔ ድጋሜ ደግሞ መልሼ በኢሞ ሶፊያን ሲያወራ ስልክ ብቻ ትስጣለች። ስልክ ስጭና ትምጣልኩት። አይ ላንቺ ነው አምጥቼ የሚሰጣው ስልክ አለች። ከዛ እሺ አልኩት። እኔ ጋር መጣች። እኔ ጋር ስትመጣ ወረድኩት። ወደ ታች ሲወርድ ቶሎ ብላ መኪና ውስጥ ገባች። ከዛ ስልክ ስጪ ሲል ስልክንም ብርንም ሰጣው ለሚሚ ነው ለናንተ አልሰጠም እናንተን አላቅም አለች። በቃ እንደዛ ከሆነ ለሶፊያ ከሚሚ እንቀበላለን ፓስፖርትንም ብርንም ስልክንም ምናምን ብለን ዘጋን። ከዛ እንደዛ ይሆናል። በሶስተኛ ቀን ደውላ ካንሰሌሽን ወረቀት ትወስዳላችሁ ወይ ብር ከፍላችሁ ካልሆነ ብሎክ አረጋለሁ ምናምን ስትል እንዴ ብርስ የሷ ብር አይ ከኔ ወስዳለች ብርንም ስልክንም ሁሉንም ነገር ወስዳለች። እኔ የምፈልገው የቪዛ ብር ከፍላችሁ ፓስፖርትና ካንሰሌሽን ወረቀት ወሰዱ ካልሆነ ደግሞ ብሎክ አረጋታለሁ ምናምን። እንዴ ንግስት እኮ እንዲ ብለሽ ነበር ሪኮርድ አለ እኔ ጋር ማለት ነው። ከሷ ጋር ቀጥታ እያወራ ሪኮርድ አስኩት። ከዛ መጀመሪያ ላንቺ ሰጣለው ብለሽ ነው ስልክ ከዛ እኔ ጋር ከመጣሽ በኋላ ለሚሚ ነው የምሰጣው አሁን ደግሞ ወስዳለሽ ምናምን ብለሽ ለምንድን ነው ሐሳቡን የምትቀይ? እኔ ለሷ ሰጥቻለሁ ልጅቷ ሌባ ናት እንዲነች ብላ በጣም ተናዳ ምናምን ዘጋች። በአካል እንገናኝ በአካል ነይና ሚሚ ቤት እናወራ ወይ የሆነ ቦታ ወይ አንቺ ጋር እንመጣለን ምናምን ስለ አይ እኔ ቢዚ ነን አልመጣም ምናምን ብላ አወራች። ግን እሷ አልሰጣችም። እንዳልሰጣች ከመጀመሪያ ላንቺ ነው የምሰጣ አለች ለኔ። እኔ ጋር ከመጣሽ በኋላ ደግሞ ለሚሚ ነው የምሰጣ አለች። ከዛ በሶስተኛ ቀን ደውላ ልጅቷ ብር ወስዳለች። አልወሰደችም ብዬ ያወራች ቦርሳ አለ። ከዛ እዛ ላይ መልሳ ከቦርሳ ነው የወሰደችው።
የባለንም ኪስ እንደዚህ አርጋለች፣ ዋሊቱን እንደዚህ አርጋለች። በቢያናት ምናምን ብላ ሀሳቡን አስቀየረች፣ ግን አልወሰደችም። ሳኒ ሚሚ ማለት ነው። ሳሪ መጀመሪያ ልጅቷ ጎልጋን ወደዚህ ልትመጣ ማለት ነው። ወደዚህ ልትመጣ ለኔ ቪዛ አውጪና ሴትዮዋ ለኔ ትኬት ትቆርጣለች ስትል እኔ ደግሞ በኔ በኩልም ነበረ በሰዓቱ አስቸኳይ ስለነበረ ወደ አገር ቤት ልታስገባ ነው ሴትዮዋ። እኔ በኔ በኩልም ቪዛ የለም። እኔ ከዚህ ሚሚ ኦፊስ ውስጥ ነው የሚሰራ። ለሷ እኔ ልጆች ሰጣለሁ ለሚሚ ሚሚና። ስለዚህ እሺ አንቺ ቮይስ ድምጽ ቀርተሻታል ብሩን እንዳልሰጠችና ለአንቺ እንደምትሰጥሽ እንደምትሰጣ አይደለም ሰጥቻታለሁ ካለሽ በኋላ አልሰጠሽም ማሰጠሻል ብዬ ያወራትን ነው። የታለው ቮይስ በቂ ማስረጃ? እሺ ሚሚ ጥሪልን። ሚሚ የታለች? ሚሚ ጥሪልን። ሪኮርዱን አንቺ ጋር ያለችው እንትን ሶፊ ቆይ በሌላ ስክላዳ እንትን ላርክ አርጊልን። ጥሩ ካላስ የሰው ሀቅ ሁሉ ጊዜ እውነት ትመነምናለች እንጂ አትበጠስም። ምክንያቱም የሰው ብር የሰው ነው። ሌላ ነገር አድርጋ ሊሆን ይችላል ትቅጣት፣ ግን ብሯ ይችል ሰርታ ያመጣችበት ብር ነው። ከጆርዳን እዚህ አምጥታችኋታል። ካመጣችሁ በኋላ ደግሞ አምናለው ብሯን አስገብታለች። ካስገባች በኋላ ይሄ ሁሉ ብር በእምነት ነው እንጂ የሚሰጠው ያለ ምንም ነገር። ይሄ ሁሉ ያከራከረ ነገር ዝም ብሎ አንስቶ አይሰጥም። ማንም ዛሬ በአሁኑ ሰዓት ያለ መረጃ ያለ ማስረጃ አይሆንም ወይዬ የባለ ኪስ ላይ ነው የደረስኩት። እንደ አዲስ ይጀምሩልኝ ወደ ነገር እንዳላጣመን በኋላ ወማብራን ባለ ኪስ ላይ ደረሽ። ይኸውልሽ እዚህ ጋር የምታያት ይቺ ሶፊያ የምትባለው በቪዲዮ ወጣችሁ ከጆርዳን ያመጧታል። ካመጧት በኋላ ለሆነ ለሰንበዲ ይሰጧትና ይቺ ሰንበዲ ብር የሰራችበትን የ4 ወር ደሞዟን እባክሽ 4 ወር ደሞዝ አለኝ ብላ ስትል ችግር የለም በኔ ይግባትና ወይዘሮ ሰንበዲዋ ቢሮ የምትሰራው ሴትዮ ትቀበልና ያብር ይገባል። ከገባ በኋላ ይቺ ልጅ ይመስለኛል ለምን እንጀራ አልበላም ለምን ሽሮ ነው የምበላው ምናምን በሚል ይጣላሉ። ሲጣሉ አንቺ ኮተታ ምናምን ትልና በቃ ከቤት የውጭ ምናምን ብላ ታስወጣታለች። አሁን ይቺ ልጅ ከወጣች በኋላ እባክሽ ብሬን ስጭኝ ማንቺ የገባውን ስትላት ኖ ወይ ብርሽንማ ሰጥቼሻለሁ እንጂ አለቻት። አሁን እንደሚባለው እንደሰማነው ከሆነ ብሯን አልሰጣችም። በቂ መረጃ አለ። አለመስጠቷን ደግሞ ቮይስ ሜሴጅ አለ። እንዲሁም ደግሞ ባሌ ምናምን የሚል ነገርም አለው። እንዴ ለባሌ ላይ ካቆምሽ የባሌ ኪስ ላይ ፈትሻ ላይ ነው እኔ ጆይን ያልኩት። አይ ባሌ ምናምን የሚል ነገር አለ። ባሌ ጋር ምናምን የሚልም አለው። እንዴ ሌላም ነገር ረገጥ አድርገን እንድንሄድበት ብዬ ነው። ጆናት ሼር አድርጋ የጠራችን ዋትስአፕ ላይ እንዴ እዚህ ላይ ታስፈልጊያለሽ። በዚህ ልጅቷ ሀቅ አላት ስልሽ ከሰጠቻትም በመረጃ በማስረጃ ነው፣ ካልሰጠቻትም ሀቋ ነው፣ ብሯ ነው። ከጆርዳን ድረስ አምጥተዋታል። የሰራችበት ብሯ ነው። ወደ 300 ምናምን ሺህ ብር ነው በኢትዮጵያ። ቀላል ብር አይደለም። ተጨቃጭቀዋል፣ ተነዛንዘዋል። ያለ መረጃ እንዴት ብሩን ሰጥቻታለሁ ትላለች? እሺ ቀጥሉ። ቢቢጥሩ ጋይስ የምሽቱ ዜና ትክክል። የምሽቱ ዜና እሺ ጎበዝ። በቪዲዮ መብጣታችሁ በጣም ጎበዞች ናቸው። ይቅርታ ግን ከባል ኪስ ላይ ብር የወሰደችው የትኛዋ እንደሆነች በዛው ምንትን እንዲሉን ነው የገባው። ሶፊያ ነው፣ ሶፊያ ናት። ከባል ኪስ ላይ ወስዳለች የምትለው ቢሮዋ ናት። ሶፊያ ኤዱ ናት። ሶፊያ ማለት ከባል ኪስ የሰረቀችው ኤዱ ናት። አዎ ባልየው የማን ነው? የደላሏ የቢሮዋ። ከኪሱ እስክትወስድበት ድረስ እሱ የት ሄዶ ነበረ? ተኝቶ ነው እሱ። ገና ነው ውዴ፣ አላወቅም። ገና ነው ያረጋግጥ ነው በሲ ሳራ ሪኮርድ መጥቷል። እንትን ይላል። እሺ ቆይ በትልቁ ላርግሽ። ሙሪቴ ሪኮርዱ ይሰማ። ሙሪቴ ሪኮርዱ ይሰማ። ምንድነው? ጥሩ ቀጥሽ። ፈቃደኛ ነኝ ብላለች እኮ ስንጠይቃት አይደል ማሚ ድጋሚ ፈቃደኛ ስለመሆኗ ጸጥ እንበልና አንዴ ይድገሙት ወደ ሽምጥጥ እንዳያረጉን ደግሞ። አይ እኔ ሳናግራት ነው እዚህ ጋር ሰው እየሰማ ነው ይሰማል። እዚች ጋር ማለት ነው ንግስት
ቀን አካባቢ ደውለሽ አንቺን ጠየቁት ስራ ብር በአንቺ አካውንት ገብቷል? አዎ ገብቷል ያልሽ። ከዛ በኋላ በቃ የእሷን ብር ለእሷ መልሽ ምናምን ስል አንቺ ደግሞ እሷ ስራ ከገባሽ በኋላ ተጣላን። ከዛ ቤቱ ስትረብሽ እናንተ ተኛችሁ። በዛ ሰዓት ስልክ እንዳትደውይ የትም ቦታ ስላለኝ ባለቤቴ እናንተ ተኛችሁ። አልተኛም። የዛን ቀን ታውቂያለሽ ስትረብሽ አንቺ ብርሽን አልኳት። ምክንያቱም እኔም እናንተ ማያገባ ነው፣ ሀቋ ነው፣ ደሞዟ ነው። ሰጠዋት። ገባሽ? ምክንያቱም ስለ ስልክ ስለ ፓስፖርት እኔ አንድ ብቻ ላወራ። ቆይ ከዛ ብር ስጪ ስልሽ አንቺ ደግሞ አሁን ብር አልሰጣም፣ ወረቀት ከተቀየረ በኋላ ሰጣለሁ ምናምን ስትል እኔ እስከዛ ድረስ እችን ልጅ ልሽኛት አልወሰንኩም ነበረ። ስራ ላስገባ ነው። ምን አለች? እኔ አላቅሽም አንቺን ሲጀመር። እሺ ለልጅቷ እኮ አንቺ ብርንም ስልክሽን የእሷ ስልክንም አልሰጠሽም። ምክንያቱም ስልኳን በገዛ ፍቃዷ ነው የወሰደችው። ማሬ ቆይ እንዳልሰጠሽ ልንገር። እኔ እዛ ሆነሽ አንቺ ለእሷ ስልክ ስጪ ስል እኔ ለአንቺ ነው የምሰጣት ለእሷ አልሰጠም አልሽ። ከዛ እዚህ ከመጣሽ በኋላ ስልክ ስጪ ስል ነገር የምሰጣልሽ። ከዛ ቤት ስገባ በእኔ ብኩን አስቀምጫለሁ መኝታ ክፍልን። እኛ ሳራ ስናወራ እሷ ሄዳ ወስደዋለች። እኔ አንቺ ጋር ልጅቷን አድርሼ እስከምመጣ ማምላክ ምስክሬ ነች። ስልኩ ቤት እንዳለ ነው የማውቀው። ኢቭን ገብቼ ተኝቼ ስልኩን አላየሁም። ብር እንዴት ሰዋታ ስትረብሽ ነው ብሬ ነው ታለችኝ። አንቺ ሁሉንም ነገር ለሚሚ ነው የሚሰጣው፣ ስልክንም ለሚሚ ነው የሚሰጣው። ፓስፖርቱን ያልኩሽ ፓስፖርት ካንስሌሽን ከእሷ ጋር ነው የማወራው። ለምን በአካል አናወራም? ከሚሚ ጋር ሆነን ፕሊዝ። ይሄ ነገር ለእኔም ለአንቺም ለሚሚ ምልሽን ስሚ። ብሬን ከፍላችሁ ካንስሌሽኗን የማትወስድ ከሆነ ብሎ ካረጋታለሁ ሪፖርት አደርጋለሁ። አሁን ንግስቴ፣ አሁን አንቺም እንዳወራሽ እኔም እንዳወራ እሷም እንዳወራች አይሆንም እኮ። በኋላ ሌላ ማዘዛ ነው ይዞ መጣ። የምን መዘዝ? አሁን ለምሳሌ አይመለከትኝም። እኔ እንደ ሀገር ልጅ ተባብሬያታለሁ። አካውንት ስትለኝ ተባብሬያት ብሩ እስከሚገባ ነበር ሲጀመር እኔ ጋ የተቀመጠችው። ገባሽ? ብሩ እጇ ላይ እስከሚደርስ ልክ ብሩ እንደተረከበች አላውቅሽም። እሺ፣ ስለ ካንስሌሽንም ስለ ፓስፖርትም ስለ ቪዛም ለምን አንድ ቦታ በአካል ሆነን አናወራ? ማማ ጊዜ የለኝም እኔ። እናንተ ጊዜ ካላችሁ ጊዜ የለኝም እኔ። በእሷ ህይወት ላይ እየተጫወትሽ እኮ ነው አንቺ። ብቻወትማ ብሎ ካረጃት አላውቅም። ምክንያቱም ከቤት ወጣ ማለት ይችላለሁ። እንደውም አንቺ ቀርተሽ ሌላ ሎካል ራሱ ማንም ሰው ዝም ብሎ ብሎክ አያርግም። ማንም ሰው ያለ ምክንያት ምን አልገባም ማለት እሷ ጠፋች። አልጠፋችም። ይኸው የፈለግሽም ያሁን ተረጋጊ። እሷ አምና በአንቺ ስም አኳይንት አስገባች፣ ብር አስገባች። አይመለከተኝም። አልሰራም እስካለች ድረስ ብሯን አውጥቼ ሰጥቻታለሁ። ብሯን እንዳትዪ ልጅቷ። እኔ ይሄንን በስርዓት እያወራሽ ያለሁት ለእሙ ብዬ ነው። ገባሽ? ብሯን ወስዳ አይመለከተኝም። እኔ ለሚሚ ካልሽ ሚሚ ጋር ነይና ከሚሚ ጋር ያለው ነገር እናውራ፣ እንጨርስሽ። በክፉ ይደስሽ ሰዓት አልመጣም። እኔ ጊዜ የለኝም። የምትፈልጉ ከኔ አንድና አንድ ነው። ካንስሌሽን ትፈልጋላችሁ? ገንዘቤን ነው ትዳችሁ? ቆይ ትዳላችሁ? ብሎክ ናርጋት። ምርጫ እናንተ ነው። እሱማ መቼም ቢሆን አታደርግምማ። ሌላ ነገር ነው ብሎክ ማድረግ ታደርጋለሽ። ከዛ በኋላ አንቺ ላይ ምን እንደምደርስ ታውቃለሽ? ምንም የሚደርስ ነገር የለም። እሺ እናያለን። እሱን ኦኬሽ። እሺ አየሽ ሉሊት ሰማሽ? ሚሚ የት አለች? ሚሚ ጥሪያት። ሚሚ የት አለች? ወይ ደግሞ የሚሚ ቁጥር ስጭን። አይ አለች። ሚሚ የት አለች? አጠገባለች፣ እነሱ አጠገባለች። ሶፊያ ሚሚ ናሳይ የለች? ሶፊያ የት አለች? ሚሚ እሺ ሚሚ ሳሪ ወይ አሁን እዚህ ቮይሱ ላይ እስካሁን ድረስ ጥሩ እየተነጋገሩ ነበር አይደል? ጥሩ እየተነጋገሩ ነበር። ግን መጨረሻ ላይ ለምንድን ነው ቆይሽ እናያለን ብላ እህታችን የተናገረችው? ማለት ምን ለማድረግ አስባ ነበር? ምን ለማድረግ አስባ ነበር?
ጁዬ ብሎክ አረጋለሁ ስትላት መሰለኝ ያቺ ብሎክ አረጋታለሁ ስትላት እኔ ማረገውን ደግሞ እኔ አውቃለሁኝ አለቻት። እቺ ነው እንደዚህ ለማስጠየቅ ነው። እሷ ብሎክ አረጋለሁ ስትል ያልክናት እንዴት ጠፍታለች ብዬ እንትን አረጋለሁ አለች። አልጠፋችም አልኩት። ከዛ ብሎክ አረጋታለሁ። አንተ ብሎክ ተደርጋለች አልተደረገችም? ልጅቷ አልተደረገችም ብሎክ። በምን አወቅሽ? እንደገና አድር ያለ ሌላ 2500 ብር ጠይቃለች። እሺ ከፍላለሁ ብያለሁ። እኔ ሚሚ ለሷ ልትከፍል እሺ ብሎ ተስማምቷል። እንዴ ካንሰሌሽን ወረቀትና ፓስፖርት ፈልጋለሁ አልኩት። ነው ጫንቺ እዚህ ጥያቄ ማጣጥያቅ አንችልም። ነው ወደዛ ግማታ እኔ እኮ እየጮኸ ነው ጥር እየተደረገ ነው። እሺ ቢቢ አውሪ አቤት ማሪ አንቺ ምን ብታውቂዋለ? ምንም የማውቀው ነገር የለም። ኦኬ ማለት ቪዛ ማውጣት ፈልጋ ነበር። አንድ ቢሮ ነው የምንሰራው። ከዛ ቪዛውን ሰጣዋት። ቪዛ ወጣች። ልጅቱ የገባችለታ ዛሬ ነው የምትገባው ብዬ ነገርኳት። ልጅቱ ገባች። ኦኬ ከዛ በኋላ ብር ሲሰጣጡ ምናምን ኦሬዲ ስራ መግባቷን ነው የማውቀው ነው። ኦኬ ምናምን ነገር ምንም የማውቀው ነገር የለም ማለት ነው። ሲጣሉ እኔ ጋር ተደወለ። ኦኬ ከዛ ልጅቱ እኔ አንቺን አላቅሽም እኔ የማውቀው እልፉን ነው አለች። ከዛ የእልፉን ቁጥር አሳልፌ ሰጠው። ከዛ ደግሞ በኋላ እቤቴ መጣች እኔ ጋር ማለት ነው። ብር ሰጥቻት ነበር ብሬን አልሰጠችኝም ማለት እሷንም ጠየቅኳት፣ ሁለቱንም ጠየቅኩ። እችኛዋ አልተቀበልኩም ነው የምትለው፣ እችኛዋ ደግሞ ተቀብያለሁ ትላለች። ከዛ ሁለቱን አንድ ላይ ላመጣ ነበር፣ ሁለቱም ይምላሉ። ከዛ በቃ ጀስት እኔ ኃላፊነት የዛ ሰዓት ቪዛሽን አሳልፌ ያኔ ይሄን ነገር ሳረግም ምንም አንተን ብዬ አይደለም እኔ ምንም ተጠቅሜ አይደለም። ኦኬ ጀስት ልጅቷ ማምጣት ትፈልጋለች፣ እሷ ደግሞ ማምጣት ትፈልጋለች። በዛ ምክንያት ነው። ከዛ ኦሬዲ ምን አልኳትኝ በቃ ለፍቼ ሲያቅተኝ ኃላፊነት የወሰድኩት ቪዛሽ ስለሰጠው ፓስፖርትሽን ከፍዬ አመጣለሁ ብዬ አወራኋትኝ። የጠየቀችውን ተስማማን። ከዛ ፓስፖርቷን ከፍዬ ላመጣ ተስማምቻለሁ። ከዚህ ውጪ ስለ ብሩ ሲሰጣጡም ልጅቱን ስትመልሳትም ምን ስትልም ምንም የማውቀው ነገር። ኦኬ እሺ ፓስፖርትና ካንስሌሽን አሁን አንቺ ጋር አለ? ነው ካንስል አድርጌታለሁ። ክፈይና ዛሬ ቢዚ ሆኜ ነው ያለች። ፓስፖርትና ካንስሌሽን አንቺ ጋር አለ? ልጅቷ ቅድም ስትናገር ንግስት ስትናገር እኮ ገንዘቤን እሷ ሳትሰጠኝ አልሰጥም ነው ያለችው። አዎ ገንዘብ ሰተናት ቪዛ የወጣበትን ፓስፖርትና ካንስሌሽኗን ልንቀበል ተስማምተናል። ገንዘብ ሳትሰጣችሁ ነው የምትሰጧት እናንተ እንደዚሁ ብድግ ብላችሁ የቪዛ የሚወጣበትን ብር ከፍለን እኔ በዚህም እችኛዋንም ልጅ አውቃታለሁ እልፉም ማለት ነው። የእሷን ቪዛ እንዲወጣ የሰጠችኝም ማለት ነው። ከነሱ ጋር መጋጨት ስለማልፈልግ የቪዛ ብር ከፍዬሽ ፓስፖርትና ካንስሌሽኑን እቀበላለሁ አልኩኝ። ማስማማት ሞከርኩኝ። እሷ ሰጥቻታለሁ ነው የምትለው፣ ልጅቱ ደግሞ አልተቀበልኩም ብላ ነው የምትምለው። በቀጥታ የመጣችው አንቺ ቤት ነው? እኔ ቤት አልመጣችም። ጀስት ቪዛ እንዲወጣ ነው የመጣችው። እሷ ጋር ነው ቀጥታ የመጣችው። ያ ከሴትዮዋ ጋር ከተጣላሽ በኋላ የት ነው የመጣችው? እልፉ ጋር እኔ ጋር ነው የመጣችው። እሺ አንቺ ጋር ስትመጣ ብር ይዛ መጣለች? እንደዚህ ነው ሳራ። እዚህ ጋር ንግስት አይደል? እኔ እሷን በቲክቶክ ምናምን ስለማላውቃት ነው። እሷን ስማ እንደዚህ ነው አለችው። ለሊት 5 ሰዓት ደውላ ማለት ነው ለኔ በእጄ እንዳትሆን ኢልፉ አንቺ ጋር ትደርና ትሄድ ስትል ለሶፊያ ደወልኩት። እኔ ጋር እንደዛ ስል እኔ ስልክ ሳሊዝ አልወጣም ስትል ስልክ ለሶፊያ አልሰጣም። ኢልፉ ለአንቺ መጥቼ ለአንቺ ነው የምሰጣ ስትል እሺ አልኩት። እሺና ለኔ ትሰጣለች ስል እዚህ በመኪና እሷ ራሷ መኪና ይዛለች። በመኪና ሁለቱም መጡ። ወረድኩት። ታች ከወረድኩ በኋላ ምንድን ነው ያለችው? እኔ ለሚሚ ነው የምሰጣ ብርንም ፓስፖርትንም ስልክንም ሁሉ ነገር ከአንቺ ጋር አንተዋወቅም፣ ለኔ ነው እንደዚህ አለችው። ከሷ ጋርም አንተዋወቅም፣ ስለዚህ ሁሉንም ነገር የምሰጣው ለሚሚ ነው አለች። ለሚሚ መጀመሪያ ብር አሁን አጣም ብላ አወርታለች። ከዛ በሶስተኛ ቀን ነው ብር ሰጥቻለሁ ብላ እንትን እየካደችው። መጀመሪያ ስትመጣ ለኔ ሰጣለሁ ብላ ነው የመጣችው። ከዛ በኋላ እኔ ጋር ከመጣሽ በኋላ ደግሞ ለሚሚ ነው የምሰጠው ሁሉንም ነገር ከሚሚ ነው እኔ ኃላፊነት የወሰድኩኝ ብላ ነው የሄደችው።
እኔ ደግሞ ጠየኳት ሳሪ የቪዛ ብር ሳትቀበላት እንዴት አመጣቻት? እንጃ እኔ እዛ መጀመሪያ ላይ ጁጌ የሆነ ፖይንት ይዣለሁ። እሺ ሪከርዱ ላይ እኔም ይዣለሁ። ግን እንዴት ነው ከዛ ከጆርዳን ስትመጣ እቺ ልጅ ማንኛውም ነገር ቪዛ ለቪዛ ይከፈላል አይደል? ቪዛ ተከፍሎ ነው ቪዛ ቢወጣልሽ ከዛ በኋላ ነው የምትልክለኝ። እቺ ልጅ እዛ እያለች ጆርዳን እያለች ከፍላለች አልከፈለችም? 2000 ብር አስገብታለች። ግን እሷ ንግስት ምንድነው የፈለገችው? ቪዛ ከማዳሟ አውጥታ ስራ አስገብታ ኮሚሽን ለራሷ ልትጠቀም ነው የፈለገችው። ደላላዋ ከፍላለች ላገናኘቻት። ግን ቀጥታ ጠለብ ነው ያመጣቻት ንግስት ይመስለኛል። እንዴትም አድርጋ የማምጣት መብት አላት። ፖይንቱ ልጅቷ አገር መግባቷና ስራ መግባቷ ነው። ሁለተኛ ነገር አሁን ሚሚ የምትመልስላት የቪዛ ብር ነው እንጂ ልጅቷን ለንግስት ያስረከበችበትን ብር ነው እንጂ እንትናን ማናት ሶፊያን የሚመለከት ብር አይደለም። አንቺ እየከፈልሽ ያለሽው ስራውን ለኔ አትነግሪኝም ሶፊያ ማነሽ ሚሚ። ይሄ ደግሞ ስራ ነው። በምትሰሪው ስራ አትፈሪበት። ሰው ፊት መግባት የሰው ብር መንጠቅ ነው እንጂ ነውር ስራ መስራት አታወዘጋግቢው ነገሩን። ልጅቷ ሀቋን እንድታገኝ አታወዘጋግቢው። እኔ አንድ ነገር ልንገርሽ። አሁን ሶፊያን እዚህ ጋር ብትሰጪኝ በነፃ አትሰጪኝም። እኔ እናንተው ሶፊያ ለእልፉ 80,000 ከፍላታለች በኢትዮጵያ። ለእልፉ ቪዛ አውጥቼ ልጆችን ማመጣው እኔ ነበርኩኝ። ቢሮ ሲሄድ አጋጣሚ ልጆች እንዴት ነው የምታመጡ ስትለኝ እኔ ቪዛ አወጣለሁኝ ጀስት ደላላዎቹ የቪዛ ይቀበሉና ልጆቹን በነፃ ይሰጡኛል አልኳትኝ። ኦኬ እሽጣት ለእልፉ ነው የከፈለችው ልጅቱ። ለእልፉ ልጆች ይከፍሉና እኔ ደግሞ ልጆቹን አመጣለሁ። እኔ ቢሮ ነኝ ጀስት የምሰራው። ገብቶሻል? እኔ ከዚህም የሆነ ነገር ተጠቅሜ አይደለም። ጀስት እሷ ልጆች ትፈልግ ነበረ። እቺ ደግሞ ቪዛ እንዲወጣላት ትፈልግ ነበር። ኦሬዲ ለላላዋ ስትከፍል ሁሉንም ወረቀቶቿን ልከውልኛል እኮ። አንቺ በመሃል በባዶ ነው ሁሉን ነገር የምታደርጊው። ምንም እኔ ልጆች አውጥቼ ነበር ማመጣላት ለእልፉ። በዛ ሰዓት ንግስት ልጆች ትፈልግ ነበር። ኃላፊነት ከባድ ነው እያልኩኝ ልጆች አንዳንዴ ይሰራሉ አንዳንዴ አይሰሩም እያልኩ አይ ችግር የለውም ስትለኝ ጀስት ፓስፖርቷንም ፎቶዋንም ላኩላት ዋትስአፕ ላይ አወጣች አመጣቻት። ልጅቱ 80,000 የከፈለችው ለእልፉ ነው ሀገር ላይ ማለት ነው። እሷ ደግሞ በፊትም እንደዚህ ተቀብላ ልጆች ትሰጠኛለች፣ አመጣለሁ፣ ስራ አስገባለሁ። እንደዚሁ ነው የምንሰራው። አሁን እኔ የምከፍለው ልጅቱ ያስገባች የደላላ አይደለም ናግባ የደላላ ሳይሆን ልጅቷ ብሯ ተወስዶባት ነው እልፉም የተሳሳተ ነገር አልሰራሽም። እሺ በዚህ ምንም ምሰራ ለወደፊት ስራዬም እንዳይበላሽብኝ ነው ለሷ የከፈለቻትን የቪዛ ብር እኔ ከፍላለሁኝ አልኩኝ። ስራዬ እንዳይበላሽብኝ። እሺ አንድ ጊዜ እልፉ አንቺ ነሽ አይደለ? ልንገርሽ ይሄ ነውር አይደለም። እሺ ተጠቅሞ ለሰው መልካም ነገር ማድረግ ነውር አይደለም። ምንም እንዳይሰማሽ በዚህ ነውሩ የሰው ብር መንጠቅ ነውና እዚህ ጋር ደግሞ ሚሚን በጣም 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 እናደንቅሻለን። በአሁኑ ሰዓት አይደለም ኢማራት ላይ አየር ላይ ነው ቢፈለግ ነፃ አገልግሎት የሚሰጥ ማንም የለም። ግን ነፃ አገልግሎት የምትሰጭ ከሆነ በጣም ይገርማል። በጣም የምትደነቂ ነሽ። ከዛም ነፃ አገልግሎት ከመስጠትሽም አልፎ ደግሞ ይቅርታ ቡዲቴ እምብኬን አስገቢው እናቴ ህይወቴን አስወጫትና እያልኩ ስልኬ እምቢ ብለኝ ነው። አውሪው ደግሞ እንደገና ኃላፊነት ተሰምቷት በጣም ትልቅ ኃላፊነት ተሰምቷት ሰብአዊነት ተሰምቷት የራሷን ብር ከፍላ የእሷን ፓስፖርትና ቪዛ ስለምታስለቅቅ እናደንቃታለን። እንዲህም አይነት ሰዎች አሉ እንግዲህ አንዳንዴ። እሺ ቡሪቴ አሁን በልጅቷ ብር ምንድን ነው ያልሺው ነገር አንቺ? ያው እዚህ ጋር ጨዋታ አለ። ኤኒዌይ ያቺኛዋ ብር ልትይዝ የፈለገችበት ሰበብ የከፈለችውን ብር ለማስመለስ ይመስለኛል። እኔ በአካል አግኝቼ ማናግራታለሁ ነው። ኦኬ ስለዚህ ታወራታለች አናግራታለሁ። ከገዙ ጋር ተመልሰን እናወራዋለን። ሁሉም አንድ ላይ መጣ ጥሩ ነው።
ሁሉም አንድ ላይ እዚህ ጋር ይሰበሰባል። ለምን መሰለሽ በታሪክ የኢመራትን ውሃ የጠጣ ሰው ሳርዬ ሳይጠቀም አንድ ነገር አያደርግም። አንድ ነገር ኦኬ። ስለዚህ እኔ የራሴን ፖይንት ይዣለሁ። ማንንም ይሄ ነው አይደለም። በሰዓቱ እዚህ ጋር ፍርጥርጥ እናደርገዋለን። ያው ደግሞ በሚናቀው ስራ ላይ አይቀርም። በቃ እኔ ደግሞ ምንድነው ታውቂያለሽ ሙኒት፣ አሁን አንቺን ለማጋፈጥ ፈልጌ ሳይሆን እንደዚህ ቢሮ ምናምን ስትለኝ ሙኒት ካወቀቻት ብዬ ነው እንጂ ታውቂያለሽ፣ እኔ ለማንም አልፈራም። ካወቀቻት አልኳት፣ እዚህ ሱቅ ስትመጣ አልኳት ለሶፊያ፣ እሷ መጀመሪያ ታወራትና ከዛ በኋላ ችግር የለም እናንተ። ምክንያቱም ሙኒት አሁን ምኬ እንዳለው የደላላ ነገር ሳይሆን ይቺ ልጅ ሀቋ ብሯ ነው ሙኒቴ የሰራችበት። ስለዚህ ከዛ ድረስ ካመጧት በኋላ ሀቋ ብሯ እንዴት ይወሰዳል የሚለው ጥያቄ ነው እንጂ እኔ ስለድለላቸው ስለምናምን አይደለም። ስለዚህ እባክሽ ሙኒት እኔ ማግዝሻለሁ። ይሄንን ነገር አንቺ ያዥውና ልጅቷ ከወጣች ቀን አዲስ ናት፣ ሩቅ ቀን አልሆነም፣ የረዘም አይደለም 15 ቀኗ። አንቺ ተጠቃሚዎቹ ብሩን ይመላለሱና የልጅቷ ሀቅ ተመላሽ ይሆናል በእርግጠኛነት ነግርሻለሁ። ምክንያቱም አየር ላይ ነው ብሯ ያለው። የእሷ ብራው ሰበብ አለ የተያዘበት፣ እኔ ይገባኛል። ስለዚህ በቃሽ ወይ ታዲያ በቃ ጥሩ። ስለዚህ አንቺ ነገ ታወራቸዋለሽ ኢንሻአላህ። ነገ ረፍታ ቀናችን ነው። ወደ ማታ ከቻልኩ አወራለሁ። ግን አንድ ነገር ደግሞ እዚህ ጋር ልጅቷም ጥፋተኛ ናት። ስራ አስገቡኝ ብላ ስትመጣ እነዚህ ልጆች ወጪ እንዳላቸው ማወቅ አለባት። መታ እዚህ ጋር ደግሞ ስለ ብሩ አይደለም የማወራው ስለ ስራው ነው የምልሽ። ስራ እናስገባታለን ብለው ቪዛ አውጥተው ትኬት ቆርጠው ምን ብለው ካመጧት በኋላ አልሰራም ብሎ ጢባር መርገጥ አይሰራም። አልሰራም የሚለውን ነገር ስታመጪ ወጫቸውን ላጥ አድርገሽ መስጠት፣ ጊዜያቸውን፣ ብራቸውን፣ ቪዛቸውን ዌስት አድርገው ከዛ በኋላ አልሰራም የሚለው ነገር የለም። አልፈልግም ሳሪን ያንቺን አልፈልግም በከሌ በኩል ነው የሚሄደው ስልሽ ሳርዬ ወጭሽ ይኸው ሹክራን ልሻለሁ። ተዘረፍን ከማለት እነሱንም ስትዘርፏቸው ይግባችሁ። ወጪ አውጥተው የሚያወጧችሁ መተው እነሱን ስራ አስገብተን አይደለም ዋጋችንን ተጨማሪም እናገኛለን ብለው አስበው ለሚደረገው ነገር እንትን አትበሉ። ሌላ ታሪክ አንቺም ማውጣት ያለብሽ ወጪ አለ። ይሄንን ወቂ ወጪዋን ትመልሽላታለሽ። ማነች ታመነች ነው ማነች አንቺ ሊንዳንሽ ላንዳ አንቺም ሆንሽ ያወጣሽው ወጪ ካለ ሚሚም ያወጣችው ወጪ ካለ ያው የቅብብል ነው የደላላ ስራ ችግሩ። ብቻ በተዘዋዋሪ የወጡ ወጪዎች ተመልሰው ትርፍ ካላት ልጅቷ ይመለስል። አሁን ሳሪም ማውርታለች። ይሄ በደላላ በቪዛ በትኬት ጉዳይ አይደለም፣ በስራ ጉዳይም አይደለም። ነው ንግስት ብር አልሰጥም ያለችው ብር ከፍላ ስለወሰደቻት ነው። እኔ ንግስትን ያናገርኳት ፊት ለፊታችሁ ነው፣ ከናንተ ጀርባ አላናገርኳት። ቪዛ ያወጣችዋ ስንት ብለን ስትመልሱላት ትመልስላችኋለች። እኔ ጠርቼ እዚህ ጋር ማውን ብጠይቃት ሳታስበው ሳትዘጋጅበት የመጣባት ጥያቄ ስለሆነ ነው እንጂ አስባበት ቢሆን በስነ ስርዓት ታስረዳዋለች። አሁን እሷ ጥፋተኝነት ተሰምቷት ምንም ችግር የለም። ነገ ሁላችንም እዚህ ጋር ቁጭ እንላለን። ኦኬ በቪዛ ጉዳይ ከሆነ የቪዛ ብር ቪዛ ያወጣችዋ ተከፍሎ የሷ የራሷ ከጆርዳን ሴትዮ ማን ይከፈላል? ሚሚ ከሚሚ ተስማምተዋል። ሚሚ ናት ቪዛ ያወጣቸው። ሚሚ በነፃ ነው ቪዛ ያወጣች። ንግስት ነች ያወጣችዋ ቪዛ ከፍላለች ማለት ነው። አየሽ ሚሚ ከሚተስማሙት አንድ ኦፊስ ውስጥ ነው የሚሰሩት ሁለቱም የተስማሙት። ለሚሚ እኔ የቪዛ 2500 በኔ በኩል ስራ ካልገባች 2500 ብር ፈልጋለሁ ስትል ሚሚ እኔ ከፍላለሁ አለት። የቪዛን 2500 ብር ከከፈልሽ ካንስሌሽን ወረቀትና ፓስፖርት ሰጣለሁ ብሎ በዛ ተስማምተዋል። አሁን ሶፊያ እያወራች ያለችው የ4 አመት የግማሽ ቀን ሴትዮዋ ከጆርዳን በንግስት አካውንት አስገብታለች። ከዛ ለስልክ ነው ገብቶኛል እኮ ይኸውልሽ፣ እንደ አዲስ አትናገር። ይኸውልሽ ገብቶናል። አሁን ማናት ንግስትን በቪዛው ሰበብ ያወጣችሁን በ2500 ነው የተስማማችሁት አይደለ? ይሄን ስትሰጧት የልጅቷን ገንዘብ የመስጠት ግዴታ ይኖርባታል።
የቪዛ ብር ይሰጣል እሷ። ግዴታ ነው። ነገ ስናገኛት እንግዳለኝ ስላለች ነው ሰምተሻታል። ትሸኝ እንግዳዎቿን ነገ በግልጽ እዚህ ጋር ቁጭ ብለን እንነጋገራለን። እሺ